ለምሳሌ ሮቴሽን ለምንድን ነው ኢሜጅ ኦፍ ሰርክል ነው የሚጠይቀው አጌን ኢሜጅ ኦፍ ላይን ነው የሚጠይቀው ወይም ኢሜጅ ኦፍ ኤኒ ፖይንት ነው የሚጠይቀው ማለት ነው። ስለዚህ አሁን ምንድነው እሱ ኢሜጅ ኦፍ ሰርክል ሰርክል ነው። እዚህ ጋር ሶሉሽን ሳንሰራ በፊት ኢን ተርምስ ኦፍ ሰርክል ነው የምንጽፈው ማለት ነው። በሰርክል ፎርም ነው የምንጽፈው። እዛ ጋር መጽሐፍ ትተሽ አዳምጪኝ እሺ። ስለዚህ አሁን ምንድነው የምናደርገው x ስኩዌር ሲደመር y ስኩዌር የሚለው ከዛ ምንድነው እሱ 6x ከዛስ ፕላስ y ስኩዌር ማይነስ 4y = 4 ማለት ነው። እቺ ፎርም ነች = 4 ማለት ከዛ በኋላ ምንድነው የምናደርገው ራይት ኢን ዘ ፎርም ኦፍ ምንድነው x - a the whole square ሁሉንም ሰርክል ፕላስ y - b the whole square = c ማለት ነው። c ስኩዌር ወይም ደግሞ c ማለት ነው። በዚህ ፎርም ነው የምንጽፈው የትኛውም ሰርክል ማለት ነው። ዘን ምንድነው የምናደርገው both side half of v square ነው አይደለም? ባለፈው ሰሩ ነበር x square plus 6x plus half of this square ምንድነው የሚሆነው 3 square ስንት ነው 9 ማለት ነው። ከዛ ሲደመር y square minus 4y plus ስንት ነው የሚሆነው half of this 2 ነው አይደለም? ስኩዌር ስናደርገው ስንት ነው 4 ማለት ነው። ስለዚህ 4 እና 9ን ከደመር 4 ሲደመር 9 ነው የሚሆነው ማለት ነው። በደንብ አድርጋችሁ ተከታተሉ ክርስቲያን። ከዛ ምንድነው ይሄ ምን ማለት ነው x + 3 the whole square ሲደመር y minus ስንት ነው 2 the whole square = ስንት ነው የሚሆነው 17 ነው። አሁን ሴንተር ኦፍ ዘ ሰርክል ስንት ነው? ሴንተር ኦፍ ዘ ሰርክል -3 እና 2 ነው ማለት። አሁን የዚህን ኢሜጅ ነው የምንፈልገው ማለት ነው። የዚህን ኢሜጅ ሳንፈልግ በፊት ተማሪዎች በደንብ አድርጋችሁ የምታዳምጡት አሁን ይሄ የዚህን ኢሜጅ ሳንፈልግ በፊት የዚህን ዲግሪ ነው የምናየው። ይሄን ዲግሪ አሁን ምንድነው የምናደርገው? ይኸውላችሁ እቺ ፖይንት ኢኒሻል ሳይድ ነው የሚባለው። this is known as initial side ማንኛውም ትሪጎሜትሪክ ፋንክሽን ላይ ከፖዚቲቭ x አክሲስ ነው ስታርቲንግ የምናደርገው ኢኒሻል ሳይድ ነው። አንቲ ክሎክዋይዝ ሮቴሽን እና ክሎክዋይዝ ሮቴሽን ነው። የትኛውም ሮቴት ስናደርገው አንቲ ክሎክዋይዝ ሮቴሽን እና ክሎክዋይዝ ሮቴሽን እዩት፣ እዚህ ጋር በደንብ እዩት። ከዛ ምንድነው እሱ አንቲ ክሎክዋይዝ ሮቴሽን ከሆነ ምንድነው የሚሆነው ፖዚቲቭ ነው የሚሆነው አይደለም? አንቲ ክሎክዋይዝ ሮቴሽን አይደለም ሰው። ከዚህ ጀምሮ ደግሞ ክሎክዋይዝ ሮቴሽን ከሆነ እዚህ ጋር ጀምሮ ክሎክዋይዝ ሮቴሽን ከሆነ ምንድነው የሚሆነው ኔጌቲቭ ነው የሚሆነው። ስለዚህ ይሄ ዲግሪ ምንድነው እሱ ፖዚቲቭ ነው። ኢን ኬዝ አሁን እዚህ ጋር በደንብ ተመልከቱ ይኸውላችሁ ከኢኒሻል ፖይንት ከዛ